እንወያይ። ጤና ይስጥልኝ፣ እንደምናላችሁ። የዩናይትድ ስቴትስ ፕሬዚደንት የዶናልድ ትራምፕ አስተዳደር በቅርቡ ቬኔዙዌላን ወሮ የሀገሪቱን ፕሬዚደንት ኒኮላ ማዱሮን ማገቱ ለብዙ ወገኖች አስጊ፣ አሳሳቢ፣ የዓለምን ሕግና ስርዓትን ማጠያያቂ አድርጎታል። እርግጥ ነው የዩናይትድ ስቴትስ መሪዎች ሌላ ሀገር ሲወሩ የፖለቲካና የጦር መሪዎችን ሲያስገድሉ፣ ከስልጣን ሲያስወግዱ ወይም ሲያሳግቱ ያሁኑ የመጀመሪያው አይደለም። ጥር 1990 እንደ ግሪጎሪያኑ አቆጣጠር ያኔው የዩናይትድ ስቴትስ ፕሬዚደንት የጆርጅ ሃዋርድ ቡሽ አስተዳደር ፓናማን አስወርሮ የሀገሪቱን ዲፋክቶ መሪ ጀኔራል ማኑኤል ኖሪኤጋን አሳግቶ ነበረ። የቡሽና የትራምፕ አስተዳደሮች እርምጃ ተመሳሳይ ቢሆንም ኖሪኤጋ የአሜሪካኖች አገልጋይ የነበሩ፣ የታገቱትም ከብዙ ማስጠንቀቂያ 2 ወራት ግድም ከቆየ ወታደራዊ ግጭትና ጥቃት በኋላ ነበረ። ይፋ የሀገር መሪም አልነበሩም። የትራምፕ መስተዳድር የቬኔዙዌላውን መሪ ማገት ብቻ ሳይሆን የነዳጅ ሀብቷንም ተቆጣጥሯል። የአሜሪካ ባለሥልጣናት ማዱሮን ከማሳገታቸው በፊት የየመን ሁቲዎችን፣ የሶማሊያ፣ የኢራቅ፣ የሶሪያና የናይጄሪያ ሸማቂዎችን እናጠፋለን በሚል ሀገራቱን በተደጋጋሚ ደብድበዋል። ከእስራኤል ጋር ወግነው ኢራንን ደብድበዋልም። ትራምፕ ጋዛ ውስጥ ተፈጽሟል የተባለውን ግፍ ለማጣራት የሞከሩ ገለልተኛ የሚባሉ የዓለም ፍርድ ቤት ዳኞችንና አቃቢያነ ሕግጋትን ሳይቀር በማዕቀብ ቀጥተዋል። አሜሪካ የገቡ ስደተኞችን ወንጀለኞች በማለት ወደ ሦስተኛ ሀገራት እያስጋዙም ነው። የንግድ ስምምነትና ደንብን በመጣስ በተለያዩ ሀገራት ሸቀጦች ላይ አዳዲስ የቀረጥ ወይም ታሪፍ ጭማሪ አድርገዋል። የአሜሪካም የእርዳታ ድርጅቶችን ዘግተዋል። በቅርቡ ብቻ ሀገራቸው ከ66 ዓለም አቀፍና አካባቢያዊ ድርጅቶች አባልነት እንድትወጣ ወስነዋል። ማዱሮን ካሳገቱ ወዲህ ኮሎምቢያን፣ ኩባንና ኢራንን ለመደብደብ፣ ግሪንላንድን ከዴንማርክ ለመቀማት እየዛቱም ነው። ዝርዝሩ በእርግጥ ብዙ ነው። የተቀረው ዓለምስ ምን እያደረገ ነው ጥያቄው። የትራምፕ እርምጃ፣ የተቀረው ዓለም አጸፋና የዓለም ስርዓት እንዴትነት የዕለቱ ውይይታችን ትኩረት ነው። 3 ተሳታፊዎች አሉን። አቶ ባይሳ ዋቆያም የቀድሞው የተባበሩት መንግስታት ድርጅት ዲፕሎማትና የሕግ ባለሙያ፣ ገበያው ንጉሴ በብራስልስ የዶቼ ቬለ ወኪል፣ አበበ ፈለቀ በዋሽንግተን ዲሲ የዶቼ ቬለ ወኪል ናቸው። እንግዳችንና ባልደረቦቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ለሦስታችሁም ነው። የመጀመሪያውን መልስ ግን አቶ ባይሳ ይሰጡናል። አንዳንድ የፖለቲካ ተንታኞች ከኮንጎ መሪ ፓትሪስ ሉሙምባ እስከ ኖሪኤጋ ባሉ መሪዎች ላይ የተፈጸሙ ግድያ፣ እገታም፣ ከስልጣን ማስወገድ ወይም መፈንቅለ መንግስቶችን፣ ከቪየትናም እስከ ሊቢያ የተደረጉ ጦርነትና ወረራዎችን እየጠቀሱ የፕሬዚደንት ዶናልድ ትራምፕ አስተዳደር ከዚህ ቀደም የነበሩ የአሜሪካና የአውሮጳ መንግስታት ከፈጸሙት ግድያ፣ ወረራና የዓለም ሕግ ጥሰት የተለየ እርምጃ አልወሰደም ወይም አላደረገም ይላሉ። ብዙዎች ግን ዶናልድ ትራምፕ የሚመሩት ቀኝ አክራሪ ኃይል የአሜሪካ ጠላት የሚለውን ብቻ ሳይሆን አሜሪካ ራሷ በግንባር ቀደምትነት የፈጠረቻቸውን እንደ የተባበሩት መንግስታት ድርጅት ያሉ ተቋማትንና ሕጎችን ወዳጅ ከሚባሉ መንግስታት ጋር ካደረገቻቸው ውሎች ጭምር ከአናታቸው እየፈረካከሷቸው ነው ይላሉ። የእናንተ አስተያየት ምንድን ነው? አቶ ባይሳ እንዳልኩት ከእርስዎ ነው የምጀምረው። አመሰግናለሁ ነጋሽ። ይህ ጥያቄ በእውነቱ በአንድ ቃለመጠይቅ ሴሽን ተነግሮ የሚያልቅ አይደለም። ለብዙ 100 ዓመታት የነበረው ነው። አሁን ጫፉ ላይ የደረሰ ይመስለኛል። በማርክሲዝም ሌኒኒዝም ቋንቋ የኢምፔሪያሊዝም የመጨረሻው ዕድሜ ላይ ነው የሚባለውን ነው የሚያሳየው። ትራምፕ በእርግጥ የሚያደርጋቸው ነገሮች በጣም ጉልህ ሆኑ እንጂ ግልጽ ባልሆነ መንገድ ተመሳሳይ ድርጊትን ሲፈጽሙ ነበሩ የተለያዩ የአሜሪካ መንግስታት። አዲስ ነገር አይደለም። ቅድም አንተም መግቢያ ላይ እንዳልከው ፓናማ ድረስ ሄደው ኖሪኤጋን ወስደዋል። ስታተስ እንኳ ሌላ ቢሆንም ከሀገር ብሔራዊ ጥቅም ጋር የሚጻሉ ድርጊቶችን ይፈጽማሉ በምትላቸው ሀገሮችና አመራሮች ላይ እርምጃ መውሰዷ የመጀመሪያ ጊዜ አይደለም። ራቅ ካልን የቪየትናምን ጦርነት ማንሳት ትችላለህ። ቀረብ ብለን ደግሞ የአፍጋኒስታን፣ ኢራቅም
ያው በውሸት ታሪክ ዌፐንስ ኦፍ ማስ ዲስትራክሽን አለው ብለው ሄዶ መንግስታትን ከስልጣን ሲያወርዱ ኢራቅን ቤቱ ሄደው ያሰቀሉት፣ ጋዳፊን ያስገደሉት፣ ሲሪያን ድብልቅልቁን ያወጡ እና ይሄ ሁሉ ከአሜሪካ ብሔራዊ ጥቅም ጋር የሚጻረር ድርጊት ይፈጽማሉ ተብሎ በነበሩ መንግስታት ላይ የተወሰደ እርምጃ ነው። አሁን የትራምፕን በጣም ልዩ የሚያደርገው ምንም አይነት ዲፕሎማሲያዊ ጥበብ ያልታከለበት ድርጊት ስለሚያደርጉ ነው። በግልጽ እናገራሉ። ጉልበት አለኝ ብለው የፈለግኩትን ማድረግ እችላለሁ ለማለት አያፍሩም። ይሄ ፖለቲካ ሳይሆን የጉልበት ፖለቲካ ነው። ከዘመኑ ጋር የማይመጥን አይነት ፖለቲካ ነው። ግን ጉልበት ስላለው ትራምፕ አሜሪካን ለማስቀደም የፈለግኩትን ማድረግ እችላለሁ፣ እንዳውም ደፍረው ዓለም አቀፍ ሕግ እኔን እስከሚመጥመኝ ድረስ ብቻ ነው እኔን ሲሉ እንግዲህ የአሜሪካን ጥቅም የምጻረር ከሆነ ዓለም አቀፍ ሕግ አይሰራም እስከማለት ደርሰዋል። ይህ አዲስ አይደለም በሰው ልጅ ታሪክ ውስጥ። ግን በዘመናዊ ታሪክ ውስጥ ሀገራት ተቻችለው በሚኖሩበት ጊዜ ለብዙ ዘመን ደግሞ አትሊስት ለ70 ዓመት የሁለት ታላላቅ የዓለም መንግስታት ሶቪየት ህብረትና አሜሪካ በነበሩ ጊዜ እያንዳንዳቸውም የኒውክሌር ባለቤት ስለሆኑ ተከባብረው አንዳቸው በአንደኛቸው ግቢ ወይም ጓዳ ገብተው ሳያበቁ ይሄ ራሳቸውን ቴሪቶሪ ግዛት እየተከፋፈሉ የኖሩበት ጊዜ ሰላም ጊዜ ነበር ማለት ይቻላል። ቀዝቃዛ ጦርነት ቢባልም ግን አሁን አንድ 25 ዓመት ገደማ ሶቪየት ህብረት ከፈረሰ በኋላ አሜሪካ ብቸኛ ሀያል ሀገር ሆና ስትኖር በጣም ብቸኛ ወሳኝ ሆና እየተሰማት መጣ። የሆነ ሆኖ ግን ላለፉት ወደ 20 ዓመት ገደማ ደግሞ ለውጥ መጣ። ራሻ በሶቪየት ህብረት ጊዜ የነበራትን ወታደራዊ አቅም ይዛ ብቅ ስላለች ያ የነበረው የአሜሪካ ብቸኛነት ቀርቶ አሁን ለሁለት ልካፈሏት ሆነ። ይባስ ብሎ ሶስተኛ ሀገር መጣች ቻይና። አሁን ዓለም እነሱ ሶስቱ ተፈራርተው ተከባብረው ሌሎችን ላለመጓት ወደኋላ የሚሉበት ምክንያት የላቸውም። እያንዳንዳቸው ከወሰነ ደግሞ ቻይና የራሷ ጥቅም አላት በታይዋን ምክንያት። ራሻ ከዩክራይን ጋር ጦርነት ውስጥ ነች። ስለዚህ አሜሪካ ደግሞ የፈለገችውን ብታደርግ ያው የተለመደ ነው ለማለት ነው። ግሪንላንድን መውሰድ ትችላለች ባለቤት እያላት። ምክንያቱም ትራምፕ ያውቃል እንግዲህ ማንም ሰው እንደማያቆሙ እና ይህ አሁን የሚያሳዩ ምንድን ነው የዓለም አቀፍ ሕግ በፊት ሰው ሁሉ እየፈራ እየጠቀሰ በሕጉ መሰረት እንዲህ ማድረግ አትችልም እያለ ሀገራት ሲካሰሱ የነበረው አሁን ዋናው የሕጉ ጠንሳሾች ምንድን ነው? አንድ ሕግ የአሸናፊው መገለጫ ነው። ሕግ የአሸናፊው ነው። የአሸናፊ ማህበረሰብ ሊሆን ይችላል፣ አሸናፊ ግለሰብ ሊሆን ይችላል፣ አሸናፊ ቡድን ሊሆን ይችላል፣ አሸናፊ መንግስት ሊሆን ይችላል። ዛሬ ዓለም ላይ ሰፍኖ የምናየው ከመሰረታዊ የዓለም ሕጎች ውጭ ዘመናዊውን የዓለም አቀፍ ግንኙነትን የሚገዛው ሕግ ሁለተኛ የዓለም ጦርነት ጊዜ በነበሩት የአሸናፊዎች የተረቀቀ ነው። የእነሱን ጥቅም የሚያንጸባርቅ ነው። የእነሱ ጥቅም ተንጸባረቀ ማለት ደግሞ በመላው ዓለም ላይ የሚገኙ 190 ምናምን ሀገራት ጥቅማቸው ተጠበቀ ማለት ተብሎ ስለተወሰደ ዛሬ ኢንተርናሽናል ነው ብለን የተባበሩት መንግስታት ድርጅት ውሎችን፣ ድርድሮችን፣ ኮንቬንሽኖችን ሁሉ አንድ ላይ ሰብስቦ የዓለም አቀፍ ሕግ ብለን የምናወራው እነሱ ራሳቸው አሸናፊ በነበሩበት ጊዜ ያወጡት ነው። አሁን ያን ሕግ ደግሞ ዛሬ ሌሎች ተገዳዳሪ ኃይላት መጡ። ደካማ የነበሩ ሀገሮችን ደግሞ ለመጠናከር ሲፈልጉ ተፈጥሮ ሀብት ያላቸው እነሱን መልሶ የሚጎዳ መሆን ከመሰላቸው ጉልበታቸውን ከመጠቀም አይመለሱም ወደኋላ። ስለዚህ በአጭሩ ምንድን ነው ትራምፕ እያደረገ ያለው የተለመደው የዲፕሎማሲ ሂደት ውጭ ስለሆነ እንጂ ሌሎቹ ያው በረቀቀ ዲፕሎማሲ ሲያደርጉት የነበረውን ነው። እሺ፣ ገበያውስ ምንድን ነው ያለ አስተያየት? እንደሚታወቀው ይሄ የዓለም አሁን ያለው ምናልባት እየተዳከመ ያለው የዓለም አቀፍ ስርዓት እንግዲህ ከሁለተኛው ዓለም ጦርነት በኋላ በነበሩት ሁኔታዎች ላይ የነበሩት ችግሮች ዳግም ጦርነት እንዳይነሳ አዲስ ስርዓት ከእንግዲህ እንዴት እንቀጥል፣ እንዴት እንኑር፣ እርስ በርስ ከመዋጋት እንዴት እንውጣ የሚለው የዓለም አቀፉ ስርዓት ተቋቋመ። ስለዚህ ይህ በአጠቃላይ አሜሪካ መርና የአሜሪካው ቡድን እንዴት ሊያስቀጥል እንደሚችል የሚያስችለውን ሕግና ስርዓት ነው ያበጀው እና በዛ ውስጥ እንግዲህ እንዳልከው ሀገሮች በተለይ ደካማ ሀገሮች መሪያቸው ይቀየራል፣ ውረራ ይደረጋል፣ መሪዎች ይፈናቀላሉ። ይህ ያን ጊዜ ግን የሚደረገው ቢያንስ በዛ ቡድን ውስጥ
አሜሪካ መሩና አሁን የአውሮፓውያኖቹ እና እነዚህ የምዕራባውያኖቹ አውቀውት ወይም ተስማምተውበት ነው። በዛ ፍሬምወርክ ነው በነበረው የምዕራቡን ጥቅም ለማስጠበቅ ነው የተቋቋመው ሕጉም ስርዓቱም። ስለዚህ ሲያስፈልግ ደግሞ ሲሻርም እንደው በተዘዋዋሪ መንገድ ተገንዝበውት አውቀውት ነው በጋራ ማለት ይቻላል። አሁን ትራምፕ ግን ያን ጊዜም ቢሆን የአሜሪካንና የምዕራቡን ጥቅም እንዲያስጠብቅ የተቋቋመው ስርዓት አላስጠበቀም ወይም አርጅቷል። ከእንግዲህ ያ ስርዓት ሌሎች ኃይሎችም ስለመጡ እንደውም ሌሎችን እንዲያድጉ የሚያደርግ ሁኔታ ነው የፈጠረውና ይህን ስርዓት መቀየርና እንደ በአዲስ መልክ ማዋቀር አለብን የሚል ኢንቴንት ፍላጎትና አንደርስታንዲንግ ያለ ይመስላል። ከዛ አንጻር ፕሬዚዳንት ትራምፕ እንደው በግል የመጡ አይመስለኝም። ይሄንን አስተሳሰብ የምዕራቡን የፖለቲካም የኢኮኖሚም የበላይነት እንደ አዲስ ለማስጠበቅና አሉ ከሚሏቸው ስጋቶች ለመጠበቅ የሚያስችል አደረጃጀት አሰራር ያስፈልጋል የሚሉ አስተሳሰቦች አሉ። የነዚህ አስተሳሰቦች መገለጫ ናቸው። ትራምፕ ብቻቸውን አይደሉም። የአንድ አስተምህሮ መገለጫ ናቸው። አስተግባሪ ናቸው። የሁን የግሎባል ስርዓት እነሱ የመሰረቱትን እንደገና ሪስትራክቸር ማድረግ ያስፈልጋል። ይሄኛው ከእንግዲህ የኛን ጥቅም እያስጠበቀ አይደለም እንዳሉት ባለፈው ምዕራቡም ዴሞግራፊውን ሁሉ እኮ እየቀየረው ነው። ለራሳቸውም ለሰሩትም ለምዕራቡ ዓለምም ቢሆን በተለይ በፕሬዚደንት ትራምፕ ሰርክል ባለው ክፍልም ይሄ ኢኳሊ ለእኛም ያገለግለንምና እንደ አዲስ መዋቀር አለበት ብለው ከሚንቀሳቀሱት አካል ውስጥ ናቸው እሳቸውና የዛ መገለጫ ናቸው ብዬ ነው የማስበው። አበበስ ጠቅላይ ሚኒስትር እንደገለጸው በሌላ ሀገር ጉዳይ ውስጥ መግባት፣ መፈንቅለ መንግስት ማካሄድ፣ የውክልና ጦርነት፣ ሚስጥራዊ የሆኑ ስራዎች በአሜሪካም፣ በራሽያም፣ በቻይናም በሌሎችም የአውሮፓ ሀገራት ሲደረጉ ቆይተዋል። አዲስ ነገር አይደለም። አሁን አዲስ የሆነው ነገር ምንድን ነው? አቀራረቡ ነው። ከዚህ ቀደም የተደረጉ መሰል ወረራዎች፣ የመንግስት ቅልበሳዎች እና መሰል ተግባራት የሚያማምር ስም ነበራቸው። ዲሞክራሲን ለማስፈን፣ ሰብአዊ መብትን ለማስጠበቅ፣ አካባቢ ያለውን ቀውስ ለመፍታት የመሳሰሉ ሲደረጉም እንደ አንድ ሀገር ዩኒላተራል እንደሆነ ተግባር ሳይሆን ዓለም አቀፍ ምላሽ ተደርጎ አጋር ሀገራት ተባብረው አብሮ በሚሰሩበት መንገድ ነው የተሸጡት። ከዛ በተጨማሪ ደግሞ የመንግስታቱ ድርጅት ዩኤን ምንም ቁብ እንደሌለው የተተወበትም አጋጣሚ አልነበረም። ለይስሙላም ቢሆን ጉዳያቸውን እዛ የመንግስታቱ ድርጅት የጸጥታው ምክር ቤት ሪዞሉሽን ወጥቷል እና የመሳሰሉት ነገሮች ምን ያህል ያ ነገር እውነት ነው ሌላ ጥያቄ ነው። የአሁኑም ለየት የሚያደርገው ይህ በቃ አሜሪካ በራሷ መንገድ የፈለገችውን ከመፈጸም ባሻገር አጋር የምትላቸውን የምዕራቡን ዓለም ሀገራት እነ ኔቶንም ጭምር ድጋፋቸውን ለማግኘት ጥረት አላደረገችም። ከዛ በተጨማሪ የመጨረሻው ነጥብ ደግሞ የሚሰጡት ምክንያቶች ለአንድ ሀገር ጥቅም ላይ ብቻ ሳይሆን የአካባቢን፣ የቀጠናን፣ የዓለምን ችግር ለመፍታት ተደርገው ነው። ለምሳሌ የኢራቁን ብናይ ጅምላ ጨራሽ መሳሪያ አለው፣ ለቀጠናውም ሰላም አስጊ ነው የሚል አይነት ምሳሌ የሚሰጠው። ይሄኛው ግን ነዳጅ ለማግኘት ነው ወይም ደግሞ የሀገር የአሜሪካንን የግል ጥቅም ብቻ ይዞ የሄደ ነው እና አቀራረቡ ነው የተለየው እንጂ አዲስ ነገር አይደለም ብዬ ነው የማስበው። እርግጥ ነው ፕሬዚደንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከ2017 እስከ 2021 በቆየው እንደ ግሪጎሪያኑ አቆጣጠር የተለያዩ እርምጃዎችን ለመውሰድ ሞክረዋል። ነገር ግን አሁን ገና በአንድ ዓመት ውስጥ ነው ብዙ ነገሮችን ወይም ብዙ ቁልፎችን ባንዴ የነኩት በአንድ ዓመት ውስጥ። አንዳንዴ ምናልባት የዋሆች ጥያቄ ሊሆን ይችላል። የትራምፕ አስተዳደር ከተባበሩት መንግስታት ድርጅት ስምምነትና ውሳኔ ውጪ ጥቂት ተከታዮቹን አስከትሎ የመንን፣ ሶሪያን፣ ኢራቅን ኋላ ደግሞ ከእስራኤል ጋር ሆኖ ኢራንን ሲደበድብ በተለይ የምዕራብ አውሮጳ መንግስታት አበጀህ አይነት ድጋፍ ነበር የሰጡት። ትራምፕ ከሞስኮ መሪዎች ጋር የተቀራረቡ ሲመስሉ መቀራረባቸው እንዳው በጣም የጠለቀ ባይባልም በቅርቡ ደግሞ ግሪንላንድን ለመጠቅለል ሲዝቱ ግን በተለይ የምዕራብ አውሮጳ መንግስታት አጥብቀው ነው የተቃወሙት። ገበያው፣ አንተ የመጀመሪያውን መልስ ትሰጠኛለህ። አውሮጶች ለትራምፕ አስተዳደር የሚሰጡት ድጋፍ ወይም ተቃውሞ በሕግና መርህ ላይ የተደገፈ ነው ወይስ ጥቅም ነው?
እንዴት ነው የሚገመገም? በመጀመሪያው አንድ ነገር ለማለት ፈልጌ ነው። የተለዩበት ምክንያት የሚለው እኔ ትራምፕን የቀኝ ራዲካል ናቸው። ስለዚህ እስከዛሬ የነበረው የቀኝ መንግስታት የምዕራብ መንግስታት ይወስዱት ከነበረው ሜዥር ትራምፕ አንድ አይነት ነው ማለት አንችልም። ይሄኛው የቀኝ ራዲካል ናቸው። በዘመናችን የመጡ የቀኝ ራዲካል እንግዲህ ራዲካል ለቀኝ ይሆናል አይሆንም፣ እሱን እንተውና በሁለተኛ ደረጃ ግን የቀድሞ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ጆን ፖል ዓለምን የሚያሰጋው ወደፊት ራዲካል ካፒታሊዝም ነው ብለው ነበር። በጣም ወደ ጽንፍ የሄደ ይህንን ያሉት ምናልባት ከ10 ምናምን ዓመታት በፊት ነውና ያንን ይወክሉ ይሆን ትራምፕ? በትክክል ምክንያቱም አስተምሮ አለ። ይሄ ዝም ብሎ ግለሰብ የመጣ ይሄ አስተሳሰብ ነበር። የቀኝ ራዲካል የነበረው ስርዓት ከሞላ ጎደል ሴንተሪስት የነበረ ነው፣ ማዕከላዊ የነበረ ነው። የምስራቁንም የምዕራቡንም የነበረው ስርዓት የህግ የበላይነት፣ ዴሞክራሲ፣ ይሄ ሁሉ ለቀኞች የሚዋጥ አልነበረም። አሁን በደረስንበት ደረጃ ስንደርስ ደግሞ እንደውም እየጎዳን ነው ባዮች ናቸው። ስለዚህ ትራምፕ ተነሱና ይሄንን እንደገና አሜሪካ ፈርስት ሲሉ የምዕራቡን ዓለም ይሄንን መልቲካልቸራሊዝም የመሳሰለውን ዓለም አቀፍ ነገር ሁሉ ግሳንግስ ነው ለሳቸው። ስለዚህ መጀመሪያ ምዕራቡን አሜሪካንን አስቀድመን ጥቅሙን አስጠብቀን የበላይ ሆነን መምራት ነው አለብን የሚል የቀኝ የራዲካል አስተሳሰብ ነው። እንዳሉት እንግዲህ ፓፓው እንዳሉት ደግሞ አደገኛ ነው ይሄ የቀኝ ራዲካሊዝም እና እሱ ነው እየተገለጸ ያለው የሚመስለው። የአውሮፓ አጸፋ ሪሊ በምን ላይ የተመሰረተ ነው ያልከው? በአውሮፓ እንዲህ አይነት በአስቸጋሪ ጊዜ ነው ትራምፕ የመጡት። ኢኮኖሚያቸው በተዳከመበት፣ የውስጥ አንድነታቸው በቀኝ ኃይሎች እየተቦረቦረ ባለበት፣ ከሁሉም በላይ ደግሞ ከሩሲያ ጋር በቀጥታ ማለት ይቻላል ጦርነት ውስጥ ባሉበት ስጋት ነው ትራምፕ የተለየ ሀሳብ እያንገራገሩና የመጡት። ስለዚህ በዚህ ሁኔታ አሁን ከትራምፕ ጋር ያለው ተቃውሞ ከሁሉም በላይ ከራሻ ጋር ያለው ጦርነት ያለሳቸው ድጋፍ ሊሳካ ስለማይችል ምንጊዜም እሳቸውን ኦንቦርድ በሁኔታው ከጎን እንዲቆዩ ለማድረግ የሚፈልጉትን ሁሉ እንዲያደርጉ ብቻ ከራሻ ጋር በዩክሬን ጦርነት ላይ እጃቸውን እንዳያነሱ የሚጠይቁ ነው የሚመስለው። ስለዚህ አሁንም የዚህ የዓለም አቀፍ ሕጎች ቬንዙዌላ ላይ ሲሄዱ ወይም ሶማሌላንድ ወይም ዋቴቨር እንደዚህ የዓለም አቀፍ ሕግ ሲጣስ ምንም አይነት ትንፋሽ ሳይተነፍሱ የምታየው እሳቸውን የሚያስቆጣ እሳቸውን የሚያስቀይም ነገር ከተነገረ እሳቸው ከዩክሬን ጦርነት ላይ እጃቸውን ሊያነሱ ይችላሉ። ይህ ደግሞ በጣም ወሳኝ ነው። ያለ እሳቸው ድጋፍ ራሻ ማሸነፏ ነው፣ የአውሮፓ ፕሮጀክት ፌል ማድረጉ ነው። ስለዚህ የአውሮፓውያኖቹ አጸፋ አሁን አሜሪካንን ከኔቶ ጎን እንዲቆይ በማድረግና በዚህ በራሽያ ፕሮጀክት እንዲቀጥሉ በማድረግ በማባበል ላይ የተመሰረተ ነው ማለት ይቻላል። አቶ ባይሳስ የአውሮፓዎች አጸፋ በተለይ የአውሮፓዎች አጸፋ ሚክስ ነው። እንደምታወቀው በድሮ ሶቪየት ህብረት ተጽዕኖ ስር የነበሩ ሀገራት ለምሳሌ እንደ ስሎቫኪያ፣ ሃንገሪንም ብታይ የተለየ አቋም ነው ያላቸው። የአውሮፓ ሀገራት እስከዛሬ ድረስ ታማኝነታቸውን ለአሜሪካ የሚያደርጉት ከሁለተኛ ዓለም ጦርነት በኋላ በማርሻል ፕላኑ መሰረት ጀርመንን ብቻ ሳይሆን ብዙውን የምዕራብ አውሮፓ ሀገራትን ያቋቋሙ ስለሆኑ የሞራል ተጽዕኖ ማሳደር ትችል ነበር አሜሪካ። በዛውም ደግሞ ኔቶ ሲቋቋም የእነሱን ኢኮኖሚ ብቻ ሳይሆን ፊዚካል ሴኩሪቲያቸውን ህልውና ለማስጠበቅ ብሎ ኔቶን ሲያቋቁሙ ማጆሪቲው አብዛኛው ወታደር የምታበረክተው በጀቱንም የምትደጉመው አሜሪካ ነበረች እና ለምዕራብ አውሮፓውያን ህልውና የአሜሪካ ድጋፍ እጅግ በጣም ወሳኝ ነው። ያለ አሜሪካ ምንም ነገር ማድረግ አይችሉም ነበር። በኢኮኖሚም አይችሉም፣ ፕላስ ደግሞ በወታደር ኃይል አይችሉም። ያን እንግዲህ የሚፈራው ሶቪየት ህብረት ነበር። ሶቪየት ህብረት ከወደቀም በኋላ ደግሞ ራሻ አሁን በፑቲን ዘመን ተመልሳ መጣ። ልክ እንደ ድሮ በነበረችበት ቦታ ወደዛ ከፍ ስትል በወታደር አቅም ዛሬም ቢሆን ምዕራብ አውሮፓ አሁን በሶቪየት ራሻ ሊገዳደሩ አይችሉም ተደምረው። ስለዚህ ዲፕ ኢንሳይድ በልባቸው ትራምፕን አቋም በጭራሽ አይደግፉም። በተለይ ታሪፍ ሁሉ ይጥልብናል ብሎ በህልማቸውም አስበውትም አያውቁም። ብዙ ነገሮች አሉ። አልተዘጋጁም ነበር። በአጠቃላይ
በአጠቃላይ ምን ያልተጠበቀ ነገር ነው ሆነባቸው። ወዳጅ ሀገር ነው፣ ፑቲን ነው የጋራ ጠላታቸው። የጠበቁት የአውሮፓውያኖች ህብረትና በአሜሪካ ፊታውራሪነት ፑቲንን መውጋት ነበር የጠበቁት። ትራምፕ እንደተፈለገው ፑቲን እንዲጠቃ አልፈለገም። የዩክሬን ጦርነትም ደግሞ ራሻ ባስቀመጠችው ቅድመ ሁኔታ ሞሮለስ እንዲቋጭ ነው የሚፈልገው። ስለዚህ አውሮፓውያኖች ተደናብረዋል። ስለ ዩክሬን የወደፊት ድርድር እንኳ ሲደረግ አያገባችሁም ነው የሚለው። ምክንያቱም እናንተ ናችሁ ባለ ጉዳይ፣ ዩክሬን እና ራሻ ነው ከሆነ ደግሞ እኔ ነኝ ሰላም የማመጣው እንጂ እናንተን አያገባችሁም ይላል። ውጭ ያስቀራቸዋል። ፓኒክ አድርገዋል። እንግላንድ ራሷ ከአውሮፓ መውጣቷ ዩሮፓ ዩኒየንን በተወሰነ አዳክሟል። ዩክሬን ደግሞ በራሻ እየተደበደበች እየወደመች አሁን ባለችበት ጊዜ አውሮፓውያን የራሳቸውን የጦር ክምችት ሁሉ ጦር መሳሪያ ክምችት ሁሉ ሰጥተው አልቻሏትም። አሁን አሜሪካ ደግሞ ከነጭራሹ ኔቶ ውስጥም እንዲሁ ሙሉ አውጃ ልውጣ ካለች ምን እንደሚውጣቸው ስለማያውቁ በአንድ በኩል የራሻ ፍርሃት አለባቸው። ይሄ ታሪካዊ ነው፣ ይፈራሉ ራሻ ባትወጋቸውም። በሌላ በኩል ይሄን ተጠቅሞ ነው አሁን ግሪንላንድ እንኳን ሊውሰድ ብሎ ሲያወራ ምንም ማድረግ አይችሉም። ምን አሁን ተነስቶ እኔ እንደምሰማኝ ጠዋት ተነስቶ 60,000 ህዝብ ያለባትን ግሪንላንድን ሄዶ ወታደሩን ቢያሰፍር አውሮፓዊ ሄዶ ትራምፕን የሚወጋ ኃይል የለም። ደግሞ የሚያደርጉ አይመስለኝም። ይህን ትራምፕ ነው ያውቃል ይሄንን። ስለዚህ ይሄ የትራምፕ እንደዚህ ማድረጉ አመቺ ጊዜ ነው ያገኘው። ፑቲን ቻይና ሙሉ የራሳቸው ችግር ስላላቸው ቻይና ያን ሁሉ ኢንቨስትመንት ቬኔዙዌላ ላይ ያላት ያውም የእሷ ትልቅ ባለስልጣን ጉብኝት ባለበት ወቅት ቬኔዙዌላ ፕሬዚደንትን ማገታቸው ለአሜሪካ ትልቅ ድል ነው። ስለዚህ እያንዳንዳቸው የራሳቸው የሚሰሩት የማናለብኝነት ጣልቃ ገብነት ስላለ ትራምፕ ጥሩ አጋጣሚ ነው ብዬ ነው የማስበው። የሚያሰጋው ግን ገና አመት ሳይሞላ ይሄን ሁሉ ዓለም አቀፋዊ ጥፋት የሰሩ ፕሬዚደንት በሚቀጥለው 3 ዓመታት ምን ይሰራሉ፣ ምን ይሰሩ ይሆን የሚለው ነው። በጣም አስፈሪ ጊዜ ነው የሚመጣው። አበበ፣ የአውሮጶችን አጸፋ ባጭሩ ጠቅሰህ ግን እንዲያው የአሜሪካ ሕዝብ መገናኛ ዘዴዎችና የፖለቲካ አዋቂዎች ወይም ተንታኞች ምን ይላሉ ስለ ትራምፕ የውጭ ፖሊሲ? በተለይ ቬኔዙዌላን ወረሩ። አንድ ጥናት እንዳየሁት የኤፒ አሶሺየትድ ፕሬስ ጥናት ነው፣ ቃለመጠይቅ ነው። ብዙ አይደግፉትም፣ አብዛኛው ህዝብም አይደግፍም ይላሉ። በተለይ የቬኔዙዌላን ጣልቃ ገብነት፣ ግሪንላንድን ለመጠቅለል ያለውን እቅድ፣ ኢራን፣ ኮሎምቢያና ኩባን የመሳሰሉ ሀገራትን ለመደብደብ መዛቱን ምን ይላል ግን? እስቲ እንዴት ነው የሚገለጹት? እንግዲህ የአውሮፓዎችን አጸፋ በተመለከተ 2 መሰረታዊ ነገሮች አሉ። አንደኛው የአይዲዮሎጂ አንድነትን ነው ያስበው የሚኖሩት የነበረው። እንደ ኔቶ አባልነታቸው የጋራ ጠላታችን ሁልጊዜም የጋራ ጠላታችን የሚል አቋም ይዘው ነው ሲንቀሳቀሱ የነበሩት። ስለዚህ ዶናልድ ትራምፕ ራሽያ የኔ ጠላት የእናንተ እንጂ የኔ ጠላት አይደለችም ሲሉ ሰርፕራይዝ የሆኑ ይመስለኛል። ከዚህ በኋላ አሜሪካ የምትወስደው ውሳኔ በሙሉ ከራሷ ከሀገሪቷ ጥቅም ጋር ብቻ የተሰናሰለ መሆኑን ነው የገለጹት። ሁለተኛው የኃይል ነው። አውሮፓ ጠንካራ በኢኮኖሚውም በኃይልም ጠንካራ ሀገር ብትሆንም ሲስተማቲካሊ ከሁለተኛ ዓለም ጦርነት ጀምሮ በአሜሪካ ላይ በተለይ ከሚሊቴሪ ጋር በተያያዘ በስለላው፣ በቴክኖሎጂው፣ በመሳሪያው አሜሪካ ላይ ዲፔንድ የምታደርግ አህጉር ስለሆነች አሜሪካ ለምታደርገው ወይም ለምትወስደው እርምጃ ፈርጠም ያለ ምላሽ ወዲያውኑ የመመለስ ነገር ላይመጣ ይችላል። ወደ አሜሪካ ሕዝብና ፖለቲከኞች ምን ይላሉ ወደሚለው ስንመለስ ያው እንዳልከው ማንም ሰው የጠበቀ አይመስለኝም። አሜሪካ የሆነ ሀገር ገብታ የሆነ ሀገርን ፕሬዚዳንት ብድግ አድርጋ የምታመጣበት አጋጣሚ ተከስቷል። ከዚህ ቀደም ግን ፕሬዚዳንት ትራምፕ ሲያራምዱት የነበረው ፖሊሲም አሜሪካ የማያገባት ነገር ውስጥ እየገባች ኃይሏ በየቦታው ተበታትኖ ነው ያለው፣ የማይመለከትን ነገር ውስጥ አንገባም የሚል ነገር ነው ይዘው ስለነበረ ማንም ሰው አልጠበቀም። በሁለተኛ ደረጃ ደግሞ ፖለቲከኞቹን ስንመለከት አሜሪካ ሌላ ሀገር የምትወርና ያህል እርምጃ በተለይ ጦሩ የሚሰማራበት ሁኔታ ሲኖር ኮንግረስ አፕሩቭ ያላደረገው ያልፈቀደው ነገር አይቻልም። የአንዱ የኮንግረስ ኃይል ጦርነት ማወጅ ነው። ይሄ ደግሞ ጦርነት አልታወጀም እና አሁን ትናንትና በዚህ ጉዳይ ላይ እጃቸውን የሚይዝ ሕግ ወጥቶ 5 ሪፐብሊካን ከደገፉት በኋላ ፕሬዚዳንቱና ማርኮ ሩቢዮ ስልክ ደውለው አስፈራርተዋቸው 2 ሪፐብሊካን ሀሳባቸውን ቀይረው ምክትል ፕሬዚዳንቱ ልዩነቱን በሚፈታ ድምፅ ሰጥተው ስቲል ፕሬዚዳንት ትራምፕ አሁንም ኢምፓወር እንደሆኑ
እርምጃቸውን እንዲቀጥሉ የተደረጉበት ሁኔታ አለ። የአሜሪካንን ሕዝብ አጠቃላይ ምላሽ ስናየው ከዚህ ቀደም በአብዛኛው ከፖለቲካ ፓርቲ አስተሳሰብ ጋር የሚሄድ ነው። ሪፐብሊካን እርምጃ ሲወስድ ሪፐብሊካኖች ይደግፋሉ፣ ዲሞክራት ሲወስድ ዲሞክራቶች ይወስናሉ። ግን ይሄ አሁን ያለው ካስቀድሞ ያልተገመተ ስትራቴጂካዊ ጥናት ያልተደረገበት ነገ ወዴት ነው የምናመራው የሚለውን ነገር ከግምት ውስጥ ያላስገባ አጋር ሀገራትን ያላማከረ እንዲሁም ደግሞ የአሜሪካንን ሕግና ደንብም ያልተከተለ አሰራሩ በብዙዎች ዘንድ ስጋትና ፍራቻን እየፈጠረ ነው የሚገኘው። ስለዚህ አሉ የተወሰኑ ሰው ግሩፖች ቅድም እንደተገለጸው በተለይ ቀኝ ዘመም አክራሪ የሚባሉ ግሩፖች የአሜሪካንን ሱፐር ፓወር ወይም ደግሞ ብቻዋን አሜሪካ የዓለም መሪ የምትሆንበትን መንገድ የሚያዩበትን ሁኔታ አለ። ሌሎች ግን በአብዛኛው ነገ ምን ይሆን ደግሞ የትኛው ሀገር ምን አይነት እርምጃ ይወሰድ ይሆን የሚል ፍራቻና ስጋት ውስጥ ነው ያለው። ገበያው ዩናይትድ ስቴትስና ተባባሪዎቿ በ1991 ጊዜው ትንሽ ራቅ ይላል እንደ ግሪጎሪያኑ አቆጣጠር ኢራቅን በጋራ የወጉት ኢራቅ ኩዌትን ወረረች በማለት ወንጅለው ነበረ። ዩናይትድ ስቴትስና ተባባሪዎቿ አሁንም በሩሲያ ላይ የፖለቲካ የዲፕሎማሲና የምጣኔ ሀብት ጫና የጣሉት በማዕቀብም ሩሲያን የቀጡት ዩክሬንን በገፍ እስካሁን ድረስ የሚያስታጥቁት የሞስኮ መሪዎች የዩክሬንን ሉዓላዊነት ጥሰው ዩክሬንን ወረሩ በሚል ነው። ዘንድሮ ዩናይትድ ስቴትስ የቬኔዙዌላን መሪ አግታ ወስዳለች። የሀገሪቱን ሀብት በተለይ ነዳጅ ዘይትን ተቆጣጥራለች። ግሪንላንድንም ለመጠቅለል ትራምፕ እየዛቱ ነው። እስራኤል ለሶማሊላንድ የመንግስትነት ዕውቅና ሰጥታለች። ሩሲያ የዩክሬኑን መሪ ብታግት ወይም ቻይና ታይዋንን በኃይል ከግዛቷ ብትቀይጥ፣ ግብፅ ኢትዮጵያን ብትወር ወይም ኢትዮጵያ ኤርትራን ብትወር እና ብትቆጣጠር በዓለም አቀፍ ሕግ የሚጠየቁበት ሎጂክ አመክንዮ አለ ይሆን? ይሄ ዓለም አቀፉ ሕግ እኮ ከተጣሰ እኮ ቆይቷል። የፑቲን አማካሪ ናቸው የገለጹት። የቬኔዙዌላው አስፈላጊ ሲሆን እንደዚህ አንድ ሀገር ጣልቃ የገባበት ሲቹዌሽን የዩክሬንንም የራሽያንም የዩክሬንን ጦርነት ሌጂቲሜት ያደርገዋል የሚል አስተያየት ነው የተሰጠው። ስለዚህ አሁን የአሜሪካ በቬኔዙዌላ መግባት የራሽያን በዩክሬን መግባት ህጋዊ ክርክር ነው የሚያደርገው። ወይም ደግሞ የእስራኤል ሶማሌ መግባት ይሄ ቴሪቶሪያል ኢንቴግሪቲ ሶቨርኒቲ የሚለው ጥያቄ ከተጣሰ ቆይቷል። ስለዚህ አሁን ያለው ጉልበተኛ የሚፈልገውን የሚያደርግበት ስርዓት ወደፊት እንግዲህ አዲስ ስርዓት መጥቶ እንደገና ዓለም የሚዳኝበት ሁኔታ ከሌለ በስተቀር አሁን ትራምፕ ጥሰውታል። ያ እንዳለ ሆኖ አሁን በጣም አስቸጋሪ የሆነው ደግሞ እዚሁ የኔቶ አባልና አጋር የሆኑትን አገሮች በር በመቆርቆር ግሪንላንድ ትገባኛለች ሲሉ ምን አይነት የዓለም አቀፍ ሕግ ተበጣጥሶ ወረቀቱ ተቀዳዶ እንደወደቀ ነው የሚያሳየውና ስለዚህ አሁን ዓለም የግሎባል ኦርደር ይመራበት የነበረው ስርዓት በራሳቸው በአሜሪካኖቹ በሰሩት ህጉን ባዋቀሩት መንግስት ዋናው አሜሪካ ፕሬዚዳንት ተጥሷል። ስለዚህ አሁን የሚዳኙበት ሁኔታ በባይላተራል በሁለትዮሽ ግንኙነት ካልሆነ በስተቀር ዓለም አቀፍ ህግ የተባበሩት መንግስታት ወይም ደግሞ በሙሉ ዓለም አቀፍ ድርጅቶች የዓለም አቀፍ ፍርድ ቤት ሁሉ እኮ አሁን ቆመዋል እኮ ስራም የለም። ስለዚህ የዓለም አቀፍ ህግ የምትለው ነገር ይሄንን ገዢ ሀሳብ አሁን በስራ ላይ የለም። ስለዚህ ያለ ህግ ነው በየሀገሮቹ ህጎች ተዳደርን ያለ ነው። ያ ደግሞ እንደየሀገሮቹ ጉልበት ተግባራዊ የሚሆን ነው ማለት ነው። እሺ አቶ ባይሳስ ሩሲያ ዩክሬንን መውረሯ ወይም ደግሞ ዜሌንስኪን አሁን ፑቲን አግተው ቢያስወስዱ ምንድን ነው ልዩነቱ? ያ መጀመሪያ ላይ እንዳልኩት ዓለም አቀፍ ህግ ቢሆነው ማንኛውም ህግ የአሸናፊው ነው ያልኩት ለዚህ ነው። ከሁለተኛ ዓለም ጦርነት በኋላ ለዓለም አቀፍ ግንኙነቶቹን ይገድብ ይመራ የነበረው ህግን ያመጡት እነዚህ በሁለተኛ ዓለም ጦርነት ጊዜ ያሸነፉት መንግስታት ናቸው። ያን ሂትለር ቢያሸንፍ ኖሮ የዓለም አቀፍ ህግ ብለን ዛሬ የምንማረው ሌላ ይሆን ነበረ። በአሸናፊው ፍላጎት እና በእሱ ደጋፊዎች የሚቀረጽ ህግ ነበር የሚኖረን። እነዚህ ግን አሸንፈው ይህንን ህግ አመጡ። ራስን እስከማግረዝ ትክክለኛ ነው። ለዓለም አቀፍ ግንኙነት የሚረዳ ህግ ነበረ። ዛሬ ግን ያ
ህግ በራሳቸው ህጉን ባመጡት ታላቅ ሀገሮች እየተጣሰ ነው። አዲስ ነገር አይደለም፣ ተጥሷል ከድሮም ጀምሮ። ግን ያው እየተቻቻሉ ሌላ ያለው ምርጫ ነው፣ መዋጋት ነው። የተባበሩት መንግስታት ድርጅት ይህንን ህግ እንደ ቫንጋርድ ሆኖ ኮንቬንሽኖቹን የሚያዘቅቅና መንግስታትን የሚያስፈርም እንደ ቫንጋርድ ኢንስቲትዩሽን ሆኖ የቀጠለው ዋናው ዓላማው ሰላምን ማምጣት ነበረ እና የዓለም ሶስተኛ የዓለም ጦርነት እንዳይካሄድ እውነትም ረድተዋል። ለአንድ 30 ዓመት ጦርነቶች አልቆሙም፣ ግን የዓለም አቀፍ ጦርነት አልተካሄደም። ወርልድ ወር የምንለው አሁን ያለው ህግ ምንድን ነው? ተጥሷል። የመጀመሪያ ጊዜ አይደለም የተጣሰው። በዚህ ደረጃ ግን በተለይ በአሜሪካ መንግስት በግልጽ አልተጣሰም። ለመጀመሪያ ጊዜ ነው የቅርብ ወዳጆቹን አስኮርፎ በአንድ መድረክ ላይ ለመቆም የማይችሉበት ደረጃ ላይ እስኪደርሱ ድረስ የገፋ አቋም ነው የወሰደው ትራምፕ። ይሄ እንግዲህ የትራምፕ ግለሰብ ነው። የአሜሪካ መንግስት ያው ደግሞ ህዝቡ መርጦ ነው መቼም እዛ የተቀመጠው እና የአብዛኛው የመራጩ ፍላጎት ነው ሪፍሌክት የሚያደርገው ይመስለኛል። ስለዚህ ዓለም አቀፍ ህግ አሁን በጣም ደክሟል። በጣም እጅግ በጣም የሚያሳዝነው ደግሞ የዓለም አቀፍ የወንጀል ችሎት ኢንተርናሽናል ክሪሚናል ኮርት ዳኞቹ ራሳቸውን የትራምፕ አድሚኒስትሬሽን ማዕቀብ አድርጎባቸዋል። ዳኞቹን ራሳቸውን። ምክንያቱም እስራኤልን በጄኖሳይድ አነሳዋለሁ፣ እሱን ጥያቄ ቀጥዬ አነሳዋለሁ። እና ስለዚህ የዓለም አቀፍ ህግ ጀነራል እስራኤል ዛሬ ሄዳ ሶማሌላንድን ሶስት የሚያቆማት ኃይል አይመስለኝም። አሰማተር ፋክት ጉልበት ካላት ኢትዮጵያ ሄዳ ኤርትራን ፕሬዚደንት ኢሳያስን ይዛ ብትመጣ ጉልበት ካላት ወይ አሰብን ብትወር የሞራል ብቃት ያለው ሀገር ያለ አይመስለኝም። ኢትዮጵያን ትክክል አልሰራሽም ብሎ የሚዳኛል። በጣም የተበላሽ ጊዜ ላይ ነው ያለነው። እንዳልኩት ጉልበት ነው የሚወስነው። እጅግ በጣም አደገኛ የሚሆነው እንደዚህ ጉልበት አለን ብሎ የሚወስቡ ሀገራት ጎረቤታቸው ላይ ተነስተው ሁሉም የሚችለውን ያህል መቀራመት ከጀመረ ዓለም ውጥንቅጧን የሚወጣው ምን ፍርሃት አለኝ። አበበ እስቲ አጭር አስተያየት ስጠን። መጀመሪያ ላይ ለማንሳት ሞክሬ ነበረ። አንድ ሀገር ታላቅ የሚባለው ወይም ታላቅነቱ ሊመሰከርለት የሚገባው የሀገር በጦር ኃይል ብቻ ሳይሆን በፖለቲካውም ተቀባይነት ቢያንስ በአብዛኛዎቹ ወገኖች ተቀባይነት ሲኖረው፣ በዲፕሎማሲውም የማሳመን ብቃት ሲኖረው፣ በኢኮኖሚውም ያለዛ ሀገር ይሁንታና ትብብር ሊሆን የማይችል እንደሆነ ዓለም ሲረዳ፣ በቴክኖሎጂውም ነው። የትራምፕ አስተዳደር ምናልባት አሁን ጦር ኃይልንና ቴክኖሎጂን እንደ ዋና መሳሪያው በማድረግ የዓለም የቆየችበትን ደንብና ሕግ እያፈራረሰ ወይም እየጣሰ የአሜሪካ የሚባለውን ጥቅም ለማስከበር እየጣረ ነው። አሜሪካኖች እነዚህ እንዲያው የፖለቲካ በሰል ያለ የፖለቲካ አስተያየት የሚሰጡ አሜሪካ ትገለላለች የሚል ስጋትና አስተያየት አላቸው ይሆን? ምንም ጥያቄ የለውም። ትልቁ ነጥብ እየተደረገ ያለው ነገር ከዓለም አቀፍ ከተለመደው ዘወትር ከተለመደው የዓለም አቀፍ ሕግና ስርዓት ወጥቶ ኃይል ካለ ጉልበት ካለ ሕግና ደንብ አይሰራም። አቅም ካለ አንድ ሀገር ሄጄ የፈለኩትን ነገር ማድረግ እችላለሁ ከተባለ ምንም ነገር ማድረግ ይቻላል። በሁለት ሀገራት መካከል ያለ ግንኙነት ለዓለም አቀፍ ተግባርና እንደዚህ አይነት ውሳኔዎችን ለመወሰን መሰረት መሆን የሚችልበት አጋጣሚ ሰፊ ነው የሚል የተለየ አቀራረብ ነው ይዘው የመጡት። ከዚህ አንጻር ፍራቻው ምንድን ነው? አሜሪካ ታላቅ ሀገር ናት። እስከ አሁን ግን በዓለም አቀፍ የነበሩትን ዓለም አቀፍ መስፈርቶች፣ ዓለም አቀፍ ሕግጋት እየተከተለች የመጣችበት ሁኔታ ነው ያለው። አሁን ባለው ሁኔታ ግን ምናልባት የሚባለው በቢግ እዛ ክፍል ውስጥ ያለ የበሰለ ሰው ተብሎ እየተጠቀሰ ያለው ቻይና ናት። ቻይና ኃይሏን አንተ እንደገለጽከው በወታደራዊ አቅም ብቻ ሳይሆን ከተለያዩ ሀገራት ጋር ኢኮኖሚያዊ መተሳሰርን እየያዘች የገንዘብና በፋይናንሻል አቅሟን ደግሞ እያጠናከረች ሌሎች ሀገራት ጋር አብራ በመስራት ላይ ያለችበት ሁኔታ ነው ያለው። የብዙዎቹ ፍራቻ ምንድን ነው? አሜሪካ ዓለም አቀፉን ማህበረሰብ በተፈጠሩት ህጋዊ ማዕቀፎች በተባበሩት መንግስታት ድርጅት እና በሌሎች አሁን ዶናልድ ትራምፕ አሜሪካ እንድትወጣ ካዘዟቸው ተቋማትን ጭምር በመጠቀም የአሜሪካንን ብሔራዊ ደህንነትና ነጻነት ተግባራዊ እያደረገች ነው የነበረችው። እነኚህን ፕላትፎርሞች እነኚህን
ተቋማት ለቆ ወጥቶ ብቻዬን ሁሉ ነገር አደርጋለሁ ማለቱ አንድ ጨለማ ውስጥ እንደመቀመጥ ነው። አንድ ሁለተኛ ደግሞ እንደ ቻይናና እንደ ራሽያ ላሉ ወደ ወዛ መድረክ እየመጡ ላሉ ሀገራት የትልቅ ሰውነትን፣ የተደማጭነትን፣ የሀያልነትን መድረክ እየሰጠች ነው የሚል ፍራቻ አላቸው። ስለዚህ እንዳልከው አሜሪካ የምትገለልበት አቅጣጫ ከሌሎች ሀገራት ጋር ከጓደኞቿ ጋር ከአጋር ሀገራት ጋርም አብራ ወደማትሰራበት መንገድ እየሄደች የምትሄድበት ሁኔታ ሊፈጠር ይችላል የሚል ፍራቻ አላቸው ብዙዎች። እናጠቃለው። አቶ ባይሳ የመጀመሪያውን አስተያየት ይሰጡኛል። እርስዎ በቅርቡ ባሰራጩት አንድ መጣጥፍ የሰብአዊ መብት ጣሾች በዚች ምድር ላይ በሕይወት እስካሉ ድረስ በወንጀል ተጠያቂ ናቸው፣ ማንኛውም ምድራዊ ኃይል ደግሞ ከተጠያቂነት ነፃ ሊያደርጋቸው አይችልም ብለዋል። በማጠቃለያው ላይ የዓለም ሀያላን ይህን አይነቱን አስተያየትና ሐሳብ ገቢር እንዲሆን ይፈቅዳሉ ወይ ነው የኔ ጥያቄ። እስራኤል ቅድምም በጨረፍታ አንስተው ነበር፣ አቋረጥኩት እንጂ በጋዛ ፍልስጤማውያን ላይ ያደረሰችው የሚባለውን ግፍና በደል የሚመረምሩ የዓለም ፍርድ ቤት ዳኞችና አቃቢያነ ሕግጋት የፕሬዚደንት ዶናልድ ትራምፕ አስተዳደር በማዕቀብ ቀጥቷቸዋል። ጋዛ ላይ ሰላማዊ ሰዎች ሲገደሉ ምንም ያላሉት ምዕራባውያን መንግስታት፣ አውሮጶች በተለይ ለኢራን ሕዝብ ሰሞኑን መብት መከበር መቆማቸውን በተደጋጋሚ እያስታወቁ ነው። ስለ ሰብአዊ መብቶች መከበር፣ የሰዎች ደህንነትና ሰላም መጠበቅ፣ የሕግ የበላይነት የሚተርከው ዓለም በተለይ ምዕራቡ ዓለም ከሰው የሚለይ የሚመስልበት እንዲህ አይነት ፖለቲካዊ አካሄድ የሚቆምበት ቢያንስ የሚቀንስበትና ዓለም አቀፍ ሕግና ደንቦች ወይም የሁሉም የሚባሉ ስምምነቶች የሚከበሩበት ስርዓት ይመጣ ይሆን? በመጀመሪያ ነገር ልክ ነው። የኔ በጽሁፍ እንደሚያ ያስቀመጥኩት ወቅታዊውን ዓለም አቀፋዊ ሁኔታም ግምት ውስጥ እንደከተትኩ ነው። ግን እንደ አንድ ዓለም አቀፍ ሕግ ባለሙያ የሰብአዊ መብትን ደግሞ አተኩሮ የሚያይን ግለሰብ የዓለም አቀፍ ሕግ አሁንም መልሼ እላለሁ የአሸናፊዎች ነው። በተቻለ መጠን ግን የብዙሃኑ ዓለም ላይ ያሉ ህዝቦች ምኞት የአንዳንዱ ሰው በህግ ፊት እኩል መሆን ከሰበቱ አይነካ ህጎች አንደኛው ህግ ሆኖ ያን ነው ሪፍሌክት የምናደርገው እንደ አንድ ህግ ባለሙያ። በተግባር ግን የምናየው ዛሬ ብቻ ሳይሆን በትክክል እንዳስቀመጥከው ነው። ጋዛ ላይ በጠራራ ፀሐይ ጄኖሳይድ፣ በዘመናችን ትልቁ ጄኖሳይድ የተፈጸመበትን ህዝብ በግልጽ እያየን አንድም አገር ከደቡብ አፍሪካ በስተቀር አንድ አገር እንኳን ደፍሮ ለፍርድ ሊያቀርብ ያልቻለበት ሁኔታ ላይ ባለንበት ጊዜ አሁን ስለ ሰብአዊ መብት ማውራት ማድረግ ስላለብን ብቻ ነው የምናደርገው። ተገዳዮች አሉ ተብሎ ህጉ አይሰራም አይባልም። ህጉ አለ። በጣም ብዙ ህገወጥ ሰዎች አሉ። ዩክሬን ውስጥ ጦርነቱ ከተጀመረበት ጀምሮ 10,000 ሰላማዊ ሰው አልሞትም። 10,000 አልሞትም። ንብረት ወድመዋል። አገር ወድማለች። ብዙ ከሚሊዮን በላይ የጦር ወታደሮች አልቀዋል። ግን አውሮፓ ውስጥ እኔ በምኖርበት ሀገር ውስጥ አሁን አንድም ቀን ስለ ጋዛ ድምፅ ያላሰሙ ሰዎች፣ ስለ ዩክሬን ግን 24 ሰዓት ሙሉ ዜና ትንታኔ አለ። ይቆረቁራቸዋል። ከግብር ከፋዩ ህዝብ ተቆርጦ ይላክላቸዋል። ዩክሬን ከአፍሪካ ከታንዛኒያ ወደ 5 ሀገሮች ላይ እርዳታ እያቋረጡ በዩክሬን ምክንያት በግልጽ ያናገራሉ። አያፍሩም። ግን ከሰብአዊ መብት አንጻር ስታይ የጋዛን ሁኔታ የሚያይ ሰው ሊቢያ ውስጥ የሚሰሩትን ኢራቅ ውስጥ ያለ ሁሉ ነገር አይቶ ለሰው ልጅ መብት መሟገት ያው እኛ ሙያችን ስለሆነ መሟገት አለብን። ግን ለወደፊት ምን ይሆናል? ነገሮች እንዳሉ አይቀሩም። 10 ዓመት ይሁን 50 ዓመት የሚብጅ ይቀየራል የዓለም ሁኔታ። ዛሬ ግን ሪያሊቲ ያለ ነው። ተስፋ የሚያስቆርጥ ያልኩት ቅድም ጀምሮ በቅርብ ጊዜ የሚለወጥ ነገር አይደለም። ኢምፔሪያሊዝም ዝም ብሎ በአንድ 10 ቀን የሚወድቅ አይደለም። ፕሮሴስ ነው። ይወድቃል። የአሜሪካ መንግስት እኔ ትንቢት መናገር ሳይሆን ካለፉት ኢምፔሪያሊስት ሀገሮች ሁሉም ወድቀዋል። አሜሪካ የማትወድቅበት ምክንያት የለም። ምክንያቱም በዚህ ድርጊት ህዝቡ እያመፀ ይሄዳል። ድህነት እየሰፋ ይሄዳል። ስራ አጥነት ይሰፋል። ስለዚህ አሜሪካ ሱኖር ሌተር ትወድቃለች። የውድቀቱንም ጉዞ ጀምራለች። አሁን ያን ጊዜ የዓለም አቀፉ ማህበረሰብ ምን ያደርጋል? ተሰብስቦ ሌላ የተባበሩት መንግስታት ድርጅት ይፈጥራሉ ወይ? ምን አይነት ድርጅት ይፈጥሩ አላውቅም። ግን ፎር ሹር ለመናገር የምችለው አሁን ወቅቱ እጅግ በጣም
ወሳኝ በዓለም በሰው ልጅ ታሪክ ውስጥ ያልተደረሰበት ደረጃ ነው በዘመናዊ ዓለም አቀፍ ግንኙነት ውስጥ እና መጥፎ እየሆነ ይሄዳል። ግን አይቀጥልም፣ ለዘላለም ይቀየራል። ምን እንደሚሆን ግን መተንበይ አልችልም። የተሻለ እንደሚሆን ግን እገምታለሁ አንድ ቦታ ላይ። እሺ ገበያው አንድ ቦታ ላይ አቶ ባይሳ መቼ እንደሚሆን አይታወቅም። አንድ ቦታ ላይ ተስፋ ማድረግ አለብን። እኔ አሁን አቶ ባይሳና እኔ ምናልባት አንተና አበበ እንኳ ድሮ የዚህ የህብረተሰብ እድገት ላይ ካፒታሊዝም፣ ኢምፔሪያሊዝም ዘ ሃይ ስቴጅ ኦፍ ካፒታሊዝም እና ፋይናሊ ወደ ሶሻሊዝም እንደሚያመራ ነበር እድገቱና አሁን ስታየው ይሄ ካፒታሊዝም ኢምፔሪያሊዝም ሃይስት ስቴጅ ላይ አዲስ ቀኝ ነው፣ ራዲካል ራይት ነው የፈጠረው። አሁን እዚህ በአውሮፓም የክራይሲሱ መፍቻ ምናልባት የመሀሉና የሌፍቱ እንቅስቃሴ ይመጣ ይሆን ብለን ስንጠብቅ ቀኞቹ ናቸው እንደገና ወደ ስልጣን የሚመጡት እና ይሄ የህብረተሰብ እድገት ታሪክ እንደገና ወይ እንዴት እንደሆነ እንግዲህ ማናቸው ቀያሾችን እነ ማርክስን ብናገኝ ቢነግሩን ጥሩ ነበር። ለማንኛውም ግን አሁን እንዳልከው ወዴት ነው ሊሆን የሚችለው? በአጭር ጊዜ ውስጥ እንደተባለው ቀኝ አዲስ አክራሪ ቀኝ ኃይል ትራምፕ ተርማቸው 3 ዓመት ነው። ከሳቸው በኋላ የትራምፕ አይዲዮሎጂን የሚያቀነቅኑ በአውሮፓ እንዳሸን ሊፈሉ ይችላሉ፣ በስልጣን ላይ ሊመጡ ይችላሉ። አሁን በየሀገሩ ያሉት ቀኞች እና ትራምፕን በአይዲዮሎጂ ደረጃ የሚጋሩት ኃይሎች ድጋፍ እያገኙ ነው። ስለዚህ ጭራሽ በአውሮፓ መንግስታት ሆነው የትራምፕ አይዲዮሎጂ በሚቀጥለው ጊዜ እዚህ አውሮፓ ውስጥ በሰፊው ሊቀርብ ይችላል። ስለዚህ ያን ጊዜ እነሱ አዲስ ኦርደር እንግዲህ የድሮም አሜሪካ በራሷ ተርም ነበር አዲስ ኦርደር አዲስ ዓለም አቀፍ ስርዓት የመሰረቱት። ያኔ እነሱ ደግሞ አዲስ የዓለም አቀፍ ስርዓት በእነሱ ተርም ሊመሰርቱ ይችላሉ። ምናልባት አሁን ከዛን ጊዜ የተለየ የሚሆነው በአንጻሩ እንደነ ቻይና ያሉ ህንድና እነዚህ የብሪክስ ሀገሮች ደግሞ አሁን ዝም ብሎ ከዚህ ቀደም አሜሪካ ስትመሰርተው አጋር ሆነው እንደተኮለኮሉት አይሆንም። ራሳቸው አማራጭ ሆነው ሊመጡ ስለሚችሉ ምናልባት ሁለቱ ተቀላቅለውም ወይም ተደራድረው ሪግሎባላይዜሽን እንደገና የግድም ሪግሎባላይዜሽን ባላንስድ የሆነ አዲስ ዓለም አቀፍ ስርዓት ሊመሰረት ይችላል። የአዲስ አቀፍ የዓለም አቀፍ ስርዓት ግን እኛ የምንመኘው የህግ የበላይነት፣ የሰብአዊ መብት መከበር፣ ዲሞክራታይዜሽን የሚያቀነቅን መሆኑ እጅግ በጣም የራቀ ነው። መቼ እንደሚሆን ባይታው ይመጣል ብለን ተስፋ እናድርግ እንጂ ስቲል ሩቅ ነው የሚሆነው እሱ። ከወዲሁ ግን ምናልባት ወደዛ ሊመጣ ይችላል። አዲስ ግሎባል ኦርደር ሊፈጠር ይችላል። ምናልባት ወደ ኤዥያ ያተኮረ ፎከስድ የሆነ የኤዥያ ሴንተር ግሎባል ኦርደር ወይም ሪግሎባላይዜሽን ይፈጠር የሆነ የሚሉ አስተያየቶች አሉ። እንደው ከዚህ ጋር አንድ ነገር ላስታውስ የምወደው አሁን በዚህ በኢትዮጵያ ጉዳይ ላይ የሰብአዊ መብት ተሟጋቾች ለዓለም አቀፍ ለመንግስታት ለተባበሩት መንግስታት ደብዳቤ ሲጽፉ ይታየኛልና ያለ ይመስላቸዋል ወይም አሁን ያለው ዓለም አቀፍ ስርዓት እየሰራ ነው ወይ ፋንክሽን እያደረገ ነው ወይ አለ ወይ? ስለዚህ እንዲህ አይነቱ የደብዳቤ መጽሐፍ እንደዚህ ድረሱልን የሚለው ሰሚም ለራሳቸውም ሰሚም የለም እና ምናልባት እዛ ላይ እንደው ብዙ ከሚለፋ ይልቁንስ በራስ እዛ ውስጥ የሚደረገውን ማድረጉ ነው የሚሻለውና አንዳንዴ አሁን ከትላንት ወዳ ሰላማዊ ሰልፍ እየወጣን እንጮህበት ከነበረው ጊዜ አሁን በጣም የተለየ ነው። የማንንም ሀገር ሁኔታ የሚሰሙበት አይደለምና የዓለም አቀፉ ህግና ስርዓት ጥያቄ ውስጥ ነው ያለው ወይም የለም። ስለዚህ የምናመለክትበት የለም ለማለት ነው። ማመልከቻ አቤት ማለቻም ቦታ የለም። እሺ የለም እንደው ልፋት ነው። አበበ አጭር ማጠቃለያ ስጠን። ዓለም ወዴት ትሄዳለች? የሰዎች ሰላማዊ ደህንነት፣ ሰብአዊ መብቶች በጣም እየተጣሱ ነው። ቀጥሎ ምን ይሆናል ነው ጥያቄው። እንግዲህ ቀደም ሲል እንደተገለጸው ጠቅለል ተደርጎ እንደተገለጸው አሁን ባለው ስነ ስርዓት ተጠያቂነትን ማስፈን የሚችል ኃይል ያለው ጥርስ ያለው ተቋም አለ ብዬ አላምንም። ምናልባትም የስር ማዘዣ የተቆረጠላቸው ብዙ ሰዎች ፌቨር ስለሚደረጉ ዝም ብለው በየፈለጉበት ቦታ የሚሄዱበት ደግሞ አንድ ታላቅ ሀገር ወይም አቅም ያለው ሀገር ብቻ ስለፈለጋቸው ካሉበት ታፍሰው የሚወሰዱበት ሁኔታ ላይ ያለ ነው። ስለዚህ አሁን ባለው ስነ ስርዓት የግል ጥቅም ማስከበሪያ ካልሆነ በስተቀር ተመጣጣኝ የሆነ ኃይል ያለው ዓለም አቀፍ ተቋም የለም።
ምናልባት ያቺ ቀን አንድ ቀን ሊፈጸም ይሆናል ላሉት የሚመስለኝ ምናልባት ያ ቀን የሚሆነው ሱፐር ፓወር የሚባለው ነገር የጠፋ እንደሆን ነው። አንድ ሀገር ተነስቶ ሁሉም ነገር እኔ ባልኩት መንገድ ይሂድ ማለት የሚያቆምበት ጊዜ ምናልባትም በርካታ ሀገራቶች በተመጣጣኝ ደረጃ አድገው ሁሉም የኔ የሚሉት ነገር ሲኖራቸው እና ከአንድ ሱፐር ፓወር ነጻ የሚወጣበት ቀንና ሁለተኛ ደግሞ ሀገራት የበለጠ ተጠያቂነትና ኃላፊነት ተሰምቷቸው ጠንካራ የሆነ ማዕከል ለመመስረት ለዛ ማዕከልም ደግሞ ተጠያቂ ለመሆን ፍቃድ ሲኖራቸው ነው ብዬ ነው የማስበው። በጣም አመሰግናለሁ። አበበ ፈለቀ ከዋሽንግተን ዲሲ፣ ገበያው ንጉሴ ከብራስልስ እና አቶ ባይሳ ዋቅወያ ለጊዜው ከኢትዮጵያ ለሰጣችሁኝ አስተያየት። ሰዓታችን አልቋል። መልካም ምሽት። አዲስ አበባና አውሮፓ ላላችሁት መልካም ቀን። ለዋሽንግተን ወኪላችን እናመሰግናለን። መልካም ጊዜ ለሁላችሁም። አሚን አሚን። መልካም ጊዜ።